ሰላም ሰላም ጤና ይስጥልኝ የኪያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ እንግዲህ ቤት እንሰራለን ማለት ነው። እቃ የምናስቀምጥበት ትንሽ ስቶሬጅ የሆነች ነገር እሱን እንሰራለን። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁን ቆዩ። በዚህ ድንጋይ ነው እንግዲህ የምንሰራው። ያሰብነው ከታች እግሩ 10 ብር ከ98 ነው እያንዳንዱ እና በዛ በፖለኬት ማለት ነው። ይሄ ደግሞ 2 ብር ከ71 ነው እያንዳንዱ። ስንት እንደሚፈጅብን አናውቅም። ገዝተን ሄደን ከጨረስን በኋላ የሚመለስ ከሆነ እንመልሳለን። በጣም ከባድ ነው ግን ሄቪ ነው። ሌትስ ጎ። ከዛ ደግሞ እንጨት እናነሳለን። ይሄ ደግሞ የምታዩት መሬቱ ነው። እንደዚህ አይነት 3 ያስፈልገናል። ሌላው ያነሳ ነው ደግሞ ይሄኛው ነው 2 በ4 እና ይሄኛው 8 ነው ያነሳ ነው። እያንዳንዱ 7 ብር ከ78 ነው የሚለው አንዱን ማለት ነው። ይሄኛውም እንደዛው 2 በ4 ነው። ይሄኛውም 10 ፊት ነው ያስፈልገናል ያልነው እንደ ሼዱ 10 በ8 ስለሆነ ይሄኛው ደግሞ 2 ነው የገዛ ነው። ሁለቱም ደግሞ 16 ብር ከ58 እያንዳንዱን ማለት ነው እና 2 ነው ያስፈልገናል ብለን ያሰብነው። ያኛው እንዳልኳችሁ ይሄኛው 8 ነው ያስፈልገናል ያልነው 2 በ4 8 ፊት ማለት ነው የምታዩት። ይሄኛው 8 አነሳን። ያ አሁን እናስቆርጣለን። አንደኛው መቆረጥ አለበት ሳይዙ እንዲበቃ። ጉድ ጆብ። በጣም አሪፍ አድርጎ ነው የቆረጠው። በጣም ቆንጆ አድርጎ ነው የቆረጠው። አንተ ኩል አድርጎ ነው የቆረጠው። ጎበዝ። ፈርቼ ነበር እንዳይንጋደድ። ያ ሌትስ ጎ ሆም። እንትን አልገዛንም ግን ሚስማር ብሎን ያስፈልጋል። 2 አይነት ብሎን አንስተናል። ይሄ ለምን አመጣው? ይሄ እኮ ይሰራ አያስፈልግም። 2 በቂ ነው። ያኛው ምን ይሰራልና ነው ያነሳው? ይሄ አያስፈልግም። ይሄ ዋን ፎርዝ ነው ያነሳው። ብቻ ጥላይን ጀምረ እንዳይሆን ወይ ጥላይን ጀምረ እንደ ኦሬዲ ለክተው ከዚህ እንዳለ ስፋቱ 3 ፊት ይባል 3 ፊት እዚህ ጋር ነው። በጣም ዳገት ስለሆነ እዛ ጋር ብዙም አይቆፈርም። እዚህ ጋር ግን በጣም መቆፈር አለበት። ጨለመ ሳንሰራው፣ ፀሐዩን ገባ፣ ብርዱም መጣ ሲል ቆፈር ግላ ባላረኩ ድንጋይ ነው ግን ይሄ ስማ አሁን ሲያስጠላ በጣም ነው እንደሚያስፈራው። ዳገት ላይ መስራት በጣም ነው የሚያስጠላው። ቆፍረን ከከተትነው በኋላ ይሄ ሰመጠ መሬቱ፣ እንጨቱ መሬቱ ነካ። ስለዚህ አሁን ሻሿ ጨምረን ወደ ላይ ከፍ እናደርገዋለን። አሿ ለነገሩ ግዴታ መጨመር አለበት፣ ምክንያቱም እየቆየ ሲሄድ እንዳይሰምጥ አሿው እንዲቆይ ያደርገዋል። ስለዚህ አሸዋ ስለምናረግበት ወደ ላይ ከፍ እናረገውና እዛ ጋር ግን አንድ ድንጋይ አይበቃም፣ 2-3 ድንጋይ ደራርበን ማድረግ አለብን። አያችሁት? ይሄኛው ሼድ ሲሰሩት 3-4 ድንጋይ ደራርበው ነው የሰሩት እንደዚህ። እና እኛም እንደዚህ አይነቱን ከላይ ወይ ከስር 2 ወይም 1 እንጨምርና እናረጋዋለን። በጣም ዳገት ነው፣ አያስታውቅም እንዲህ ስታዩት። without me? Oh man. ይሄ ነገር ተንጋዷል። አንተ ስማ ሳይንጋደድ አይቀርም። ይሄ እዚህ ጋር በደንብ ያስታውቃል መንጋደዱ። ወይስ ትናንትና መሸ ሳንጨርስ እና 2 ጉድጓድ ብቻ ነው ቆፈርነው። ጎረቤታችን ውሻ ትጮሃለች ነው የሚባለው። ዛሬም ሳንሰራ ጨለመ። እንጨት ስንቆራርጥ አሁን ማሰል ነው እዚህ ጋር ተተርሳሪ ገበራስ ነው ያ ለኔ እኮ አይታየኝም ነገር በስማም ዋው ጨረስን። አሁን መለካትና ማስተካከል ነው።
አሁን ይሄዎች ያንቺ መኝታ ቤት ይሆናል። ሰሚ ማማ ይሄ ያንቺ መኝታ ቤት ይሆናል። So your bed is gonna be here and your kitchen is gonna be here. This is living room. No. We're going to put you out here. ሁሉ ጊዜም ያው ባነቃነቀው ነው ቁጥር መለካት አለብን እንዳይንጋደድ ምን እንዳይል እየደጋገምን ነው የምንለካው። እንዳይንቀሳቀስ ይረዳናል ይሄ ሲታሰር እንደዚህ። መሬት መስራት ብቻ ጊዜ ፈጀኮ። ዋናው ከባዱ ለነገሩ መሬት መስራቱ ነው። መገጣጠሙ ምንም አይከብድም። እንካ የሚባል ነገር ይሄ ነው። ዳገትነቱ ግን ልዩነቱ በጣም ሰፊ ነው። እዛ ጋር ያብን ያሽልካል፣ እዚህ ጋር ድመት ራሱ ያሽልካል። እርሳስ ቦርሳ ውስጥ መሰለኝ እዚህ ውስጥ የለም። እኛው መያዣ ስለሌለው እንደዚህ ነው የምናደርገው ማለት ነው። እዚህኛው ላይ ግን እንደዚህ ይገባል ራሱ ላይ፣ ምክንያቱም አጭር ነው በዚህ ጋር ዳገት ስለሆነ እዛኛው ጋር እንዳያችሁት መሬቱን ካስተካከልን ከመለስን በኋላ ርብራቡን እናረጋለን። ያው መሬቱ የሚያርፍበትም ማለት ነው እና ክፍተቱን እየለካን ስፋቶቹን ነው የምናስቀምጠው። እሱንም ደግሞ እንዳይንጋደድብን እየለካን መሆን አለበት። ምክንያቱም አንዴ ከተንጋደደ ድጋሚ መልሰን ነው የምንሰራውና እንደዛ እያደረግን በብሎን እናስራለን። ኦ ማይ ጉድነስ መሬቱ ማስተካከል ነው የሚከብደው። ዝም ብለን ርብራቡን አድርገናል እንደዚህ 10 ሆነ ያ10 ነው አናቱ ላይ ሜትሩ እንኳን ልክ ነው እየሰራ ነው። ግን ገና አሁን ከስር ምን እንደምናረግ ግራ ገብቶናል። ምክንያቱም አየር ላይ ነው በጣም ያለው። ለመገጣጠም ቻርጅ የሚያደርጉት ለዚህ ቻርጅ ቢያደርጉ ይሻላል። ከመጣ በኋላ መገጣጠም ምንም አይከብድም። ይሄን መስራት ነው የሚከብደው። ይሄ ቤት መስራት አይደል እንዴ? ወገቤን ሁሉ አመመኝ እኮ አንተ እቺ ለመስራት ያ ዳገት ነው ቤቱ ዳገት ላይ ነው ያለው። ለዛ ነው እንደዚህ ስታዩት ዳገት አይመስልም አይደል? እዛ ጋር በጣም ተነስቷል። አሁን ይሄ ገዛ ነው በሙሉ የሚመለስ ነው። ይሄ የምታዩዋቸው ድንጋዮቹ እንዳለ ፖለኬቶቹ የሚመለሱ ናቸው። እንደዚህ እንዳለ የምታዩዋቸው እዛ ድንጋዮቹ መልሰን ያ እነዚህ ርብራቦቹ የሚያርፉበት በእነዚህ ቁመቱ መሰረት ብረት ያለው እናረጋለን። 2 3 አትሊስት ለነዚህ ለሶስቱ ማለት ነው። እዚህ ጋር ላሉት ነው ያኛውስ እዛ ጋር ላለው 1 2 3 4 ካልሆነ እንጨት መቅበር ነው። እነዚህ ይወላችሁ ብረት ስለሌለው አይሆንም። ይሄኛው ብረት ስላለው አትሊስት ብረቱ ላይ ይሄ ከነብረቱ ነው የሚሸጠው ከታች ያለው ብረት ማለት ነው። ስለዚህ እንደዚህ አይነት እንጨት ቆርጠን እንከትበትና እንዲደርስ እናረጋለን። ስለዚህ እዚህኛው ላይ እነዚህ በጣም አየር ላይ ያሉት ላይ እናረጋለን ማለት ነው። እሱን ገዝተን ፖለኬቱ ቢይዘውም ችግር የለውም እንትን አይልም፣ ምንም ዋጋ የለውም መደገፍ እንጂ እንደ አንሸራተት አያረገውም። ያኛው ግን ብረቱ ውስጥ ስለሚገባና ስለሚታሰር ይተነክራል። ኤኒዌይስ ቤት ለምስራ ስታስቡ እዚያ ጋር እንዴ ነው የሚሰራው የአሜሪካ ቤት። ከዚህ ጋር ስታዩት ይሄን ይመስላል ረብራብ አልጋ። ይሄ ነገር ግን ካልዘጋ ነው እንስሶች እዚህ ውስጥ መግባታቸው አይቀርም። አረንም እንደምናረግ ገና ሳሩ እንዳይበቅል ደግሞ ላስኪት ማልበስ አለብን ከስር። ይሄም ሞላል ገና እዚህ አላሰርነውም ገና። ይሄንን ያላሰርንበት ምክንያት ማንሳት እንኳን ካስፈለገ ብለን አላሰርነውም ገና። ስለዚህ እዚህ ጋር ይታሰራል፣ በዚህ ጋር ይታሰራል። ከዛው እስከሚታሰር ድረስ ነው እንጂ ከታሰረ በኋላ አይነቃነቅም። እዚህ ጋር እንደምታዩት እንጨት እየቆራረጥኩ ነው። ምክንያቱም በድንጋይ የምንሰራውን ሀሳባችንን ቀይረን በእንጨት ብናረገው ጥሩ ነው ብለን በማሰብ እንጨት ተቆራርጠን እያደረግን ነው። ምክንያቱም ድንጋዩን በምናረገው ሰዓት በአንደኛው በኩል በጣም ወደ ላይ የተነሳ ስለሆነ በጣም አስቸጋሪ ሆነና በመሬት ላይ ቢቀበር በእንጨት በጣም የተሻለ ሆኖ ስላገኘ ነው እንጨት እየቆራረጥን እንጨት እየቀበርን ለመስራት አስላሰብን። ለዛ ነው እንደዛ እያደረግን ያለ ነው እና የተለያየ እንጨት። ምክንያቱም መሀል ላይ ካላረግነው ቋሚ በደንብ መሬቱ የመወዛወዝ ባህሪ ይኖረዋል ማለት ነው። ስለዛ በእንጨት ብንደግፎና ብንሰራው በጣም ቆንጆ ይሆናል ብለን እንደዛው እንግዲህ ሀሳባችንን ቀይረን እንደገና እየሰራን ነው። በነገራችን ላይ መርሳት የሌለባችሁ ነገር ማንኛውንም ማሽን በምትጠቀሙ ሰዓት
ለጆሮአችሁም ለአይናችሁም መከላከያ ማድረግ አለባችሁ። እኔ በጣም ልክ አይደለም እየሰራ ያለሁት፣ ምክንያቱም አንድ ነገር ቢፈናጠር አይናችንን ሊያጠፋ ስለሚችል መነጽር ማድረግ አለብን። እኔ ብዙ ጊዜ አረግና ረስቸው አውልቃለሁ። እንብላ። ዋረን ሜለን እየበላን ነው። ግቢውን ማሳስ መስለናል። አሁን እዚህ ውስጥ እንዳለ ድንጋዩን ትተን እንዳለ በእንጨት እየተጠቀምን ነው። እዚህ ውስጥ እንዳለ ሲሚንቶ እናረግበታለን ማለት ነው። ቋሚ ይሆናል ማለት ነው። ይሄ የተዘጋጀ ሲሚንቶ ነው። ውሃ ስታረጉበት በአንድ ጊዜ ነው ድርቅ የሚለው። መቀላቀል ያስፈልግ ምን ያስፈልግ? ጉድጓድ ውስጥ ተጨምሩትና ሲሚንቶን ውሃ መሙላት ብቻ ነው። አያችሁ፣ ጠጠርና ሲሚንቶ አንድ ላይ ተቀላቀለ። ውሃ ብቻ ነው የሚፈልገው። እላዩ ላይ በጣም ብዙ ውሃ ማፍሰስ አለብን። ስለዚህ እንደዚህ ውሃ እናፈስበታለን። ቆይ እንትን ወረቀቱን ከዚህ ጋር አንሳው። በቂ ውሃ በደንብ ውሃ መደረግ አለበት ታች ያለው ድረስ ከሚያገኘው ማለት ነው። በቀነሰ ቁጥር ውሃ እየጨመርን እናረግበታለን። አንድ ጨረስ፣ አንድ ጉድጓድ ደከመኝ። እስቲ ያግዥኝ እንጂ ምን ነው እንጂ እንዴት እንደማስገባ ብቻ ዋናው ማየት ነው። ያ ከማስገባቱ ደግሞ ከኔ ትወልጫለሽ። ይሄ የቱ ጋር የታሰረው? እዚህ ጋር እንዴት እንደማሰራ ብቻ ግን እኮ እንትን ማድረግ አለ። ወደ ረግጠሽ መያዝ ነበረብሽ እንዳይነሳብሽ። ደውሪ ሙያ ምን ነው የለሽም ልትል ብቻ እንዳይሆን። ኧረ አንቺ አለሽ ቀና ስማ፣ አታንሱት ነው የሚባለው። ይጎላል ያልሽ እንዳለ ዝም ብለሽ ይሰሪ። ምን አንተ እስከምትዞር እራሱ አልጠበኩም። ወደዚህ ላስገባ፣ አንድ ላስገባ አላረኩበትም። በዚህ ቅድም እዛ ላይ ነው ይነሻላ። እዚህ ጋር ገና እንዳላረግ ነው። ቆይ እያየ ነው አይደል? እያየ ዋናው ማየት ነው። በስማ ይቅር ተቀጠቀችው እንዳት አቅጥቅልበት ውስጥ ያስፈልገው ከውጭ ሰሪ በቃ ለነገር ከውጭ በቃ እንደምታዩት ይሄን ይመስላል። አሁን ሁሉም ነገር ድርቅ ብሏል። ይሄው አያችሁት፣ እንጨት ሲደረግ ይሻላል። የቅድሙ የበለፈው ድንጋዩ ያስጠላ ነበር። አሁን እንደዚህ ይሻላል። ድንጋዩ በስቶ ተደርድሮ በስቶ ነበረ። ያው እንዳለ ተመላሽ ድንጋዮች ናቸው። እንዳለ ይመለሳል ሁሉ። አሁን ላስኪት ልናለብሰው ነው። መሬቱ ሳር እንዳያበቅል ላስኪት እናለብሰዋለን። ጋር ያ ጨርሰናል። አሁን ከላይ መሬቱ ሊሸፈን ነው። ዋናው ይሄ ነበር። ጨረስን፣ ተገላገልን። መሰረታችንን ጥለን ጨርሰናል። እንደምታዩት በጣም ጨልሟል። ውይ ቆይ መብራቱ ይሄው ይሄን ይመስላል። ነገ ጧት ዋናው ቤቱ ሲቆም እንገናኛለን ማለት ነው። ይሄው መሰረቱ አለቀ። እዚህ ዘለለበት በስመ አብ ወልድ፣ ስንት ቀን ፈጀብን። ትራምፕሊን አይ አሪፍ ነው። ደህና አደሩ።